የት ናችሁ? እኔ ራሴ ያምሻል እንዴ አንቺ? እዚህ በደንብ ነው የምታይ። ገብታ ቁጭ ካለች እኮ ሁሉ ነገር ነው የሚታያት። አልጋው ላይም ታያለች። ምንድን ነው የምናደርገው? በቃ አትጨነቂ። ለሁለታችንም አንዳንድ ጥፊ ቢደርሰን ነው። እንዴት አልጨነቅም? ለነገሩ አንተ ምን አለብህ? ቆይ ለምን ገጠር ሄዳለሁ አላለችም እንዴ? ጭራሽ ተሰናብታን ሄደችው። ቆይ ለምንድን ነው ስትከታተላት ነበር? ይቅርታ፣ ከአንተ ጋር መጥፎ ነገር መነጋገር አለ። እያወራሁ ነው። ለምንድን ነው ሚስቴን የምትከታተላት? ቆይ ለምን በራሷ አትተማመን? ለምን ፈራ? ያው እርግጥ ነው አደይ ቆንጆ ነች። እንኳን ሆነች። እሺ ቆይ አንተ ምንድን ነው ችግር? ለምንድን ነው ሚስቴን የምትከታተላት? ሰማኛለህ? ከዚህ በኋላ አደይ አጠገብ እንዳላይ እያልኩ። አልገባኝም። ቆይ ምን እንዳደርግ ነው የፈለግከው? ጤነኛ ነህ አንተ? እዚህ ድረስ ምን ፈልገህ መጣ? አንተ አይመለከትህም። ስለ እኔ ምንነትና ማንነት አንተን አይመለከትህም። በፍጹም እንደዚህ ልታናግረኝ አትችልም። ስራዬን ከመስራት ውጭ ደግሞ ምንም ያደረግኩት ነገር የለም። ምን ፈልገህ ነው አደይ ብለህ ጠየቀኝ? ሲጀመር ከሚስቴ ጋር በዛ ልክ መቀራረቡ ለምን አስፈለገ? አንተ ሰውዬ ጆሮ አይሰማም እንዴ? ነገርኩህ እኮ እኔና አደይ ምንም ነገር የለም። የምታምነኝ ከሆነ እመኔ። አይ የምትል ከሆነ ግን ቀልብህ የምታምን ከሆነ እኔ ምንም ነገር እንዳትለኝ። ገባኝ። ለሊም ይሄን ነገር እየደገፈች ነው። የምትወዳትና የምታፈቅራት ልጅ ነገ አገባታለሁ ብለህ የምታስባት ልጅ እንዴት ነው ቆይ በሙሉ ልብ ማታምናት? ቆይ እንዴት ነው እሺ ነገ ተጋብታችሁ የምትኖሩት? አይመለከትህም። ከዚህ በኋላ አደይ አጠገብ ቀርቶ እኔ አካባቢ ላይ እንዳላይ። እሺ እያወራኸኝ ያለሁ በጤና አይመስለኝም። ወይ ተናደሃል ወይ ነገር ሆነሃል። ግን ሰማኛል፣ ድጋሚ ይሄን ነገር እንዳትደግሙ። ወይኔ ጉዴ! ደግሞ አንቺ ማን ነሽ? ወይኔ በጣም ይቅርታ። ቆይ ምን አይነት ቀን ነው? ምንድነው ዛሬ እያጋጠመኝ ያለው? ወይኔ በማሚ ሞት ይቅርታ። በጣም አውቀሽ ነው እንዴ? አውቄ እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ በቃ ተረጋጊ፣ ያጋጥማል። ለምን ወደ ቤት አትገባም? ታጠብና ልብስ ትቀይራለህ። ግን እከስሻለሁ። አሹንም ሮማንንም የማክበር ግዴታ አለብሽ። ምክንያቱም ቤተሰቦቻችን ናቸው። ከእኛ ጋር አብረው እየሰሩ ነው። ስርዓትሽን ይዘሽ ተቀመጪ። ምን አደረግኩ? ምን አደረግኩ እንድታይ አይደለም ፍቅር፣ ይቅርታ እንድጠይቃቸው እፈልጋለሁ። እኔ ምንም አላጠፋሁም። ሶስቱም እኔን አይወዱኝም፣ ጠምደውኛል። ይኸውልሽ አታስቢ፣ እነሱንም አወራቸዋለሁ። መጀመሪያ ግን አንቺ ለእነሱ ጥሩ አመለካከት ይኖርሽ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ሰራተኛው አደይ ክፍል 175 ይዤላችሁ ቀርባ ያለሁኝ ማለት ነው። ነባር የሆናችሁ ላይክ ኮሜንት በማድረግ ቤተሰብ እንድትሆኑ በአክብሮት፣ አዲስ ስለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደወል ምልክቷን በማጥቆር ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ በየቀኑ ምለቅላችሁ አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን አጥቆሩ። እንግዲህ አዳይን ይዤላችሁ መጥቻለሁ። ተወዳጅ ድራማ ነው። እንግዲህ ዴቭና አዳይ እስካሁንም አልተጋቡም። አዳይ እንግዲህ ሽምግልና ለማሰር ገጠር ወደ ገጠር እናቷና አባቷ ትውልድ ሰፈሯ ገጠር ሄዳለች ማለት ነው። እንግዲህ የአዳይም እናትም አሳልፌ ለዴቭም አልሰጥም እያሉ የተከራከሩ ይገኛሉ ማለት ነው። ያው አልሰጥም ያሉበት ምክንያት ብርሃንም ዴቭን ታፈቅረዋለች። በዛ ምክንያት ያመጣ ሞቼ እቀራለሁ እንጂ ሁለታችሁምማ አትሞቱም እያለች አዳይ እናትም ዴቭም አሰጭም እያለች ነው። አዳይ ግን ምንም የምታውቀው ነገር የለም። ብርሃን ዴቭ እንደምታፈቅረው ምንም ነገር አታውቅም ማለት ነው። ገጠር ሄዳ ልጅ የመጣሽልኝ እንኳን ደህና መጣሽ ያሉ እንግዲህ ብቻ በውስጣቸው የአዳይ እናትም በውስጣቸው እያወሩ ነው። አባቷን አዳይን እፈልጋለሁ ላይ ሲሏት እንግዲህ አዳይ እናትም የትም አትሄጂም አባትሽ ከናፈቆሽ እዚህ መጥቶ ይውሽ ትላለች። አዳይም እማዬ ግድ የለሽም ሂጄ ብቻ ልምጣ። አይ አባትሽ የሆነ ያቀደው ነገር አለ ስትል አይ ግድ የለም ሂጄ ተሎ ነው የምመለሰው ትላለች። አዳይም እንግዲህ ጫኔም አዳይን ወደ አባቷ ጋር ወስዷታል። አዳይም አባት እንግዲህ እናቷ ሁሉም ነገር እንግዲህ ሳትነግራት እኔ መቅደም አለብኝ እያለ የአዳይ አባትም ቶሎ ብሎ አዳይ ወደ እሱ ወሰዳት ማለት ነው። እዚህ ጋር የፍቅር ተንኮል እንግዲህ የቤዛ ወንድም ወደ ክላሷን አስገብተው ነበረ። ከዛም በኋላ ወደ ክላሷ ከገባ በኋላ እንግዲህ ሮማን የፍቅር እናት ተናገረች። እትዬ ቤት ውስጥ እኮ ሰው አለ የፍቅር ክላስ ውስጥ ትላለች። ማን ነው ያለው? የቤዛ ወንድም ሮማን ውሸትሽ ነው ስትላት አይ እትዬ እውነቴ ነው፣ ፍቅርም ደግሞ እየዋሸች ነው። እትዬ
እትዬ ከዛ እማዬ ምንም ነገር የለም ትላለች። ከዛ እሺ በቃ ብሎ ተያይዘው ወደ ክላስም ሲገቡ እንግዲህ ዳኒ አመልጧል ማለት ነው። ዳኒም ቀስ ብሎ አሹ ወደ ሳሎን ሲሄድ እሱም ቀስ ብሎ ከቤት ከግቢ ውስጥ ወጥቷል። ግቢ ውስጥ ሲሄድ እህቱን አገኘ። እህቱን ሲያገኝም ከዛ እህቴ እዚህ ምን ትሰራለች ስላት እኔማ አንተ ላወጣ መጥቼ ነው። እዚህ የፍቅር ክላስ ምን ታደርጋለህ? የፍቅር የቤዛ ወንድም ተብሎ ስሜን እንዲጠፋ አልፈልግም። አርፈህ ተቀመጥ። ከፍቅር ጋር የምታደርገው ነገር አይ ሌላ ነገር አይደለም። ይሄ የምንሰራው የመድኃኒቱን ቀይራለን ያለው ታግዘኛለች ብዬ ለዛ ነው ላስወጣት ፈልጌ ነበረ። እና አንተ ምን ቤት ነህ? አንተ ምን ቤት ሆነህ ነው ከክላሷ የምታስወጣት? አንቺ እሺ ምን ልታደርጊ መጣሽ? እማዬ ናፍቃኝ ነዋ። እማዬ እናትሽ ማናት? ይላል። ከዛም በኋላ ቤዛም እንግዲህ ሁለተኛ እዚህ ቤት እንዳላይክ ትለዋለች። ከዛም በኋላ እሱም እሺ እህቴ ይላል። ያላንተ ማን አለኝ? ስልክህ ለምንድን ነው ማታነሳው? ስልክህ ለምን ትዘጋለህ? ትለዋለች ቤዛ ማለት ነው ለወንድሟ። እሱንም እሺ እህቴ ለእኔ ተጨንቀሽ ነው? እኔ ምንም አልሆንም። እናንተ ወዴት ነህ ስትለው ጊዜ ይሄ አንድ ልጁን ጠርቶኛል። ማን ነው እሱ ልጅ ስትለው ጊዜ አዎ ሲላት በቃ እሺ ራስህን ጠብቅ ወንድሜ ትለዋለች ቤዛ ማለት ነው። ዶክተሩና ዴቭ እንግዲህ ተጋደሉ ማለት ነው። ዴቭን ዶክተሩን ሲያይ በጣም ተደነግጦ ከዛ ወዴት ነክ ሲለው ጊዜ አደይ እኮ ጥሩ ሴት ናት ላንተ አትገባህም ሲለው ጊዜ ከዛም በኋላ ዴቭም ለዶክተሩ አንድ ቦክስ ይሰጠዋል ማለት ነው። ልክ በር ላይ ሊገባ ሲል ሩታ እንግዲህ ቤት የወለወለችበት ውሃ ድፍት ታደርግበታለች። ዶክተሩ ተናዶ ዛሬ ቀን ምን አይነት ቀን ነው? ዛሬ የተረገመ ቀን ነው እንዴ ሲል ዶክተር ታዲያ ወዴት ዶክተር ሳትለው አንተ ማን ልበል ወዴት ነው ስትለው ጊዜ ምን አገባሽ አንቺ ማንሽ አላትና ሰራተኛ ነሽ ለዚህ ቤት ስለት ጊዜ እንተዋወቅ ሩታ እባላለሁ ብሎ ከተዋወቁ በኋላ ሩታ እንግዲህ በዶክተሩ ፍቅር ጠብ ብላለች ማለት ነው። ዶክተሩ እንግዲህ አሁንም ሁሉም ሰው ሊያፈቅረው ቤዛም እንግዲህ ለሱ ፍቅር ብላ የሌላትን ዶክተርነት እኔ ዶክተር ነኝ ብላ ወደሱ ቀርባለች። አሁንም ደግሞ ሩታን በፍቅሩ ክነፍ ብላለች ማለት ነው። አሹን እንግዲህ እትዬን አስጠነቀቁ ማለት ነው። እትዬ ከአሁን በኋላ እንግዲህ አንድ ነገር ብታደርጉ ወየ ጉዳችሁ ብላ አስጠነቀቀች ማለት ነው። ለፍቅርም ለሁሉ ማለት ነው። ዴቭም አዳይ ናፍቋት ወደ አዳይ ጋር ስልክ ደውሎ ነበረ። አዳይ የኔ ፍቅር እንዴት ነሽ? ደህና ነሽ ወይ? ቤተሰቦችሽ እንዴት ናቸው? በሰላም ገብታሻል? ናፍቀሽኛል ይላታል ማለት ነው። ባቡሬ እናቱ ታግዳ በጣም ተጨናንቆ በጣም በጭንቅ ላይ ይገኛል ማለት ነው። እንግዲህ ዳይመንድና ባቡሬ የሷንን የባቡሬ እናት ፍለጋ ሄደዋል ማለት ነው። የባቡሬ እናት እንግዲህ ያሰረው ለሊን ካልቀየርክልኝ እያለ እንግዲህ ባቡሬ እናቱን ታገደችበት። እኔ ሞቼ እቀራለሁ እንጂ አንተ እኔ ዘለዝልሃለሁ እንጂ ለሊም አልሰጥህም፣ እናንተ ምንም ነገር አታደርጋትም እያለ ባቡሬም እየተናገረ ይገኛል ማለት ነው። ነገር ግን የባቡሬ እናት ምንም አልተገኘችም፣ በመጥፎ ቦታ በመጥፎ ሁኔታ ላይ ትገኛለች ማለት ነው። እዚህ ጋር የፍቅር እናት እንግዲህ የሁሉም እያስጠነቀቀቻቸው ትገኛለች። ሩታም እንግዲህ የዶክተሩ አይኑን እያየች ዶክተር አትቀመጥም እንዴ ትንሽ ተቀመጥ ስትለው ጊዜ አይ ስላለብኝ ልብስ ውሃ የደፋችበትን ውሃ ልብስ ለሊ ልብስ አለ እዚህ የወንዶች ልብስ አለሽ ምን ሊሰራለሽ ስትላት ጊዜ አይ ፈልጌ ነው ታዩ በቃ አደርቀዋል እኔ መኪና ውስጥ ለብሰዋል ይላል ዶክተር ማለት ነው። የፍቅርም እናት ከአሁን በኋላ ተናገር ያለው አንድ ሰው እንግዲህ ሁላችሁም እርስ በራሳችሁ መተጋገዝ አለባቸው እንጂ ማንም ሰው እዚህ ጋር ደግሞ ሲናገር ወይም ሲንጫጫ እንዳልሰማ ብላ ታስጠነቀቃለች። ዴቭም ለዶክተሩ ማስጠነቀቂያ ይሰጠዋል። በእኔና በአዳይ መሀል ምንም አያገባህም፣ ከአሁን በኋላ በአዳይ ዙሪያ ብትርቅ ይሻልሃል ይለዋል። አንተ እኮ አልገባህም እንጂ አዳይ ጥሩ ልጅ ናት፣ የሷ ጥሩነት እኔ ልትነግረኝ ነው እንዴ? ባለቤቴ እኮ ናት ይለዋል ዴቭም ማለት ነው። ፍቅርም እንግዲህ በጣም እዚህ ጋር በጣም ተናዳለች። ቤዛ ለአሹ አስገባኝ ስትለው ወዴት የትም አትገቢም እዚህ ጠብቂኝ ይላታል። ግን እሷ እስከምጠበቅ ድረስ ወንድሟን አስመለጠች ማለት ነው። ቤዛ ወንድሟና እሷ ተያይዞ ከፍቅር ቤት አመልጠዋል ማለት ነው። እንግዲህ እዚህ ጋር ደግሞ ሲገቡም ክላስም ሲገቡ አላገኙትም ነበረ። የፍቅርም እናትም እንግዲህ ከአሁን በኋላ ብላ ያስጠነቅቃለች ማለት ነው። ዳን የሚባለው እንግዲህ የባቡሬም እናት ላይ እጁን አለበት። እንግዲህ የእሱም ጓደኛ ደወለለትና ከዛ እኔ እናት መግደል አልገልም፣ ግን ባይሆን አንተ እስከምትመጣ ድረስ እጠብቅልሃለሁ ብሎ ልክ እሱም ሲሄድ እንግዲህ ዳይመንድና ባቡሬን ያገኙትና ቀጥቅጦ ጣሉትና ከዛ በኋላ እሱን አሁን አስሮታል ማለት ነው። ቅምጥልን በድንጋይ ካልፈነከትኩት እያለች ትገኛለች። ከዛም በኋላ እሱንም ልታደርጊ አንቺ ልጅ ነሽ እንዴ ይላታል። ይሄ እንግዲህ የቤዛ ወንድ ማለት ነው።
ለምለምም እንግዲህ ራሷን አሳልፋ ልሰጥ ከቤት ጠፍታለች ማለት ነው። እኔ እሷን ማዘሯን ካልፈለኩ ምንም ሰላም የለኝም እያለች ትገኛለች። ከዛም በኋላ ለሊ አርፈሽ ተቀመጪ ትላታለች ሩታም አይ ሩታ አንቺ ማታውቂው ነገር የለም ማዘሯ በእኔ ምክንያት ነው እዚህ ውስጥ የገባችው፣ ስለዚህ እኔ ሂጄ ማዳን አለብኝ ስትል ብድግ ብላ ላድናት እወጣለሁ ስትል አዙሯት ትወድቃለች። ከዛም በኋላ ትንሽ ከተኛች በኋላ ሩታ ስልክ እያወራች በር ላይ ነበረች። ሩታን ሳታያት ፍቅርም ከቤት ወጥታ እንግዲህ ለምለምን ከቤት ወጥታ እንግዲህ የት እንደሄደች እና የት እንደገባች አልታወቀ ማለት ነው። ከዛም በኋላ ቤት ውስጥ ስትፈልጋትም አላገኘቻትም። ከዛ ሄለን መጥታ ነበረ። ሄለን ስትመጣ ወዴት ነሽ ስትላት ለምለም ጠፍታብኛለች እና ምን ትሆናለች ወይ ሱቅ ወጥታለች ስትላት ጊዜ ኧረ አይደለም በጣም አሟታ ለምለም ትላታለች። ከዛም በኋላ እሺ ባቡሬ ጋር አይ ትንሽ እንፈልግ ብሎ ሲፈልጉ ሲያጡ ወደ ባቡሬ ጋር ስልክ ይደውላሉ። ባቡሬም ስልክ ሲደውልለት አያነሳም ነበረ። ከዛ በኋላ በመጨረሻ አንስቶ ለሊ ጠፍታለች ከቤት እያለ እሱ አሁን ተበሳጭቷል ማለት ነው። እናቱንም ሁለቱም ቢሆን አሳልፌ አልሰጥም እያለ ባቡሬ በጣም ተናደደ ማለት ነው። ከዛ ፍቅርም እዚህ ጋር ትምህርት ቤት ካልወሰድከኝ ስትለው ሲጨቃጨቁ ነበረ። ከዛ ልክ ፍቅርና ስትመጣ ጨቀጨቃቸውን ያቆሙታል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ ይህንን ቪዲዮ ከወደዳችሁት እንግዲህ ሰብስክራይብ፣ ላይክ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን።